ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአዲስ ዕለት ተከታታዮች እንደምን አላችሁ? የዕለቱን ዋና ዋና መረጃዎች ይዤላችሁ ቀርብ ያለው አብራችሁን ቆዩ። በጻድቃኒ ደብረ ምጥማቅ ቅዱስ ማርያም ገዳም በተከሰተ የመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። በምርጫ ቦርድና በምርጫ አስፈጻሚዎች መካከል ያለው የክፍያ ውዝግብ እንደቀጠለ ነው። በምዕራብ ትግራይ ቅዳሜ ዕለት በነበረው ግጭት በመቶዎች የሚቆጠሩ ሰዎች ወደ ሱዳን መሰደዳቸውን ኤኤፍፒ ዘገበ። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። የሱዳን ጦር በሰሜን ዳርፉር በሚገኝ ባህላዊ ፍርድ ቤት ላይ በፈጸመው የድሮን ጥቃት 35 ሰዎች ተገደሉ። በጻድቃኒ ደብረ ምጥማቅ ቅድስት ማርያም ገዳም በተከሰተ የመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። በአማራ ክልል ሰሜን ሸዋ ዞን በሚገኘው ጻድቃኒ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ የርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ሕይወት ማለፉን በ7 ሰዎች ላይ የአካል ጉዳት መድረሱን የዞኑ አስተዳደር አስታወቀ። በአደጋው በ5 ሰዎች ላይ ከፍተኛና በ2 ሰዎች ላይ ደግሞ መለስተኛ የአካል ጉዳት መድረሱን የሰሜን ሸዋ ዞን አስተዳደር መምሪያ ገልጿል። መምሪያው በአደጋው ሕይወታቸውን ባጡና ጉዳት በደረሰባቸው ወገኖች የተሰማውን ሐዘን የገለጸ ሲሆን አደጋው ከተከሰተ በኋላ በስፍራው በመገኘት የተቀናጀ የነፍስ አድንና የሕክምና እርዳታ ድጋፍ ላደረጉ የወረዳው ዋና አስተዳዳሪ አቶ የማነ ብርሃን ተስፋ፣ የአመራር አካላት፣ ለጸጥታ ኃይሎች፣ ለሕክምና ባለሙያዎችና ለአካባቢው ማህበረሰብ ከፍተኛ ምስጋና አቅርበዋል። በተጨማሪም በአደጋው ስፍራ በመገኘት ለሞቱት ጸሎተ ፍትሐት፣ ለተጎዱ ጸሎትና ለተከፉ ወገኖች የማጽናኛ ትምህርት፣ ወንጌልና አባታዊ ቃለ ቡራኬ እየሰጡ ለሚገኙት ለብፁዕ ሊቀ ጳጳስ አቡነ ቀለሜንጦስ ያለውን አክብሮት ገልጸዋል። በምርጫ ቦርድና በምርጫ አስፈጻሚዎች መካከል ያለው የክፍያ ውዝግብ እንደቀጠለ ይገኛል። በሰባተኛው ሀገራዊ ምርጫ የተሳተፉ የመስክ አሰልጣኞች፣ የማስተባበሪያ ኃላፊዎችና የቆጠራ አስተባባሪዎች በገቡት ውል መሰረት ሊከፈላቸው የሚገባው የአገልግሎትና የክፍያ አበል ክፍያ እንዳልተፈጸመላቸው ገለጹ። ባለሙያዎቹ ኃላፊነታቸውን በሰዓቱና በውሉ መሰረት ቢያጠናቅቁም ክፍያው በመዘግየቱ ከፍተኛ የኢኮኖሚና የስነ ልቦና ጫና እንደደረሰባቸው በመግለጽ የቦርዱን ኃላፊዎች ለጥያቄዎቻቸው ግድየለሽነት አሳይተዋል ሲሉ ከሰዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ለሪፖርተር ጋዜጣ በሰጠው ምላሽ ክፍያው ከመፈጸሙ በፊት አሰልጣኞቹ በውላቸው መሰረት ስራቸውን በአግባቡ መወጣታቸውን የማጣራትና የማረጋገጥ ስራ መሰራት እንዳለበት አስታውቀዋል። ቦርዱ አክሎም ምርጫው የተካሄደው የበጀት ዓመቱ መዝጊያ ላይ በመሆኑ የነበረው በጀት በማለቁ ተጨማሪ በጀት እንዲለቀቅለት መጠየቁንና በጀቱ ሲፈቀድ ማጣራት ተጠናቆ ክፍያው እንደሚፈጸም አብራርተዋል። በምዕራብ ትግራይ ቅዳሜ ዕለት በነበረው ግጭት በመቶዎች የሚቆጠሩ ሰዎች ወደ ሱዳን መሰደዳቸውን ኢኤፍፒ ዘገበ። ቅዳሜ ዕለት በሱዳን ወሰን አቅራቢያ በምዕራብ ትግራይ ከባድ መሳሪያዎችንና ድሮኖችን ያካተተ በነበረው ግጭት በመቶዎች የሚቆጠሩ የኢትዮጵያ የትግራይ ክልል ነዋሪዎች ወደ ጎረቤት ሱዳን መሰደዳቸውን የሱዳን የጸጥታ የሕክምናና የአካባቢው ምንጮችን ጠቅሶ ኤኤፍፒ ዘግበዋል። የጸጥታ ምንጩ አክለው ለኤኤፍፒ እንደገለጹት አልሀበሻ ከህወሓት ጋር ቁርኝት ባለው ሰራዊት 70 ወይም አርሚ 70 ለተባለው የታጠቀ ቡድን እንደ አስተዳደራዊ ማዕከል ያገለግላል። የዚህ ቡድን አባላት በትግራይ ጦርነት ወቅት ወደ ሱዳን የሸሹ ታጣቂዎች ሲሆኑ በኋላም ከሱዳን ጦር ሰራዊት ጎን በመሆን ተዋግተዋል። የኢትዮጵያ ፌዴራል መንግስት ስለ ግጭቱ ዜናም እንዲሁም ስለቀረቡት ክሶች ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ የሰጠው ምላሽ የለም። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረትን ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህር ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች። ከነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንንና 5ቱን የአፍሪካ ሀገራትን ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚዋሰኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጣናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጉሎች እየጨመሩ የመጡበት ወቅት ላይ ነው። የሱዳን ጦር በሰሜን ዳርፉር በሚገኝ ባህላዊ ፍርድ ቤት ላይ በፈጸመው የድሮን ጥቃት 35 ሰዎች ተገደሉ። የሱዳን ጦር እሁድ ዕለት በሰሜን ዳርፉር በሚገኘው ባህላዊ ፍርድ ቤት ላይ በፈጸመው የሰው አልባ አውሮፕላን ድሮን ጥቃት ቢያንስ 35 ሰዎች ሲገደሉ በርካታ ሌሎች ደግሞ መቁሰላቸውን ፍራንስ 24 ሰብአዊ መብት ተሟጋቾችንና የአይን ምስክሮችን ጠቅሶ ዘግበዋል። ጥቃቱ የደረሰው ከካብካቢያ አቅራቢያ በሚገኘው ጋራ አልዛዋያ በተባለች መንደር በአካባቢው ሰዓት አቆጣጠር ከቀኑ 7 ሰዓት ገደማ ሲሆን ሲቪሎች፣ የማህበረሰብ መሪዎች፣ የአካባቢ
የአካባቢና የጎሳ አለመግባባቶችን የሚሸመግሉበት ባህላዊ ፍርድ ቤት ለችሎት በተሰበሰቡበት ወቅት ነው ጥቃቱ ሲፈጸም። ስብሰባው በዛፍ ጥላ ስር እየተካሄደ እንደነበር ተዘግቧል። በሀገሪቱ ጦርነት በሁሉም ወገኖች የሚፈጸሙ በደሎችን ሲመዘግብ የቆየው ኢመርጀንሲ ሎየርስ የተሰኘው የሱዳን የመብት ተሟጋች ቡድን ጥቃቱ ቢያንስ 35 ሰዎችን መግደሉን አስታውቋል። አንድ የአይን ምስክር ደግሞ ከተገደሉት መካከል 4 የጎሳ መሪዎችና 2 የፈጣን ድጋፍ ኃይሎች RSF ወታደራዊ አዛዦች እንደሚገኙበት ተናግረዋል። መንደሯ በRSF ቁጥጥር ስር የምትገኝ ሲሆን ባህላዊ ፍርድ ቤቱ ያረፈበት ሕንጻም በጥቃቱ ጉዳት ደርሶበታል። የፈጣን ድጋፍ ኃይሎች አስተዳደር ጥቃቱን አሰቃቂ ወንጀል ሲል ኮንኖታል። የሞቱትን ሰዎች ቁጥር 37፣ የቆሰሉትን ደግሞ 50 አድርሶታል። ከሱዳን ጦር በኩል የተሰጠ ምላሽ አልነበረም። ጋራ አልዛዋያ ከሰሜን ዳርፉር መዲና አልፋሽር በስተ ምዕራብ 150 ኪሎ ሜትር ገደማ ላይ ርቃ ትገኛለች። የተወደዳችሁና የተከበራችሁ የአዲስ ዕለት ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት ለሌሎች እንዲደርሱ እንድታደርጉ እያስታወስኩ በሌላ መረጃ እስክንገናኝ መልካም ጊዜ እመኝላችኋለሁ።